የቤተክርስቲያን ስርዓት አይደለም የምጠይቀው። ይሄ የቤተክርስቲያን ስርዓት ነው። እኔ በቤተክርስቲያን ዛሬ ስርዓት መሞቴ ነው። አችልም አንተ አችልም። ይኸው በመጽሐፍ ሌላ ሊጨምርልህ ሶስት ደቂቃ ሊጨምርልህ ጠይቀኝ። ሶስት ደቂቃ ካሞን ሶስት ደቂቃ በስርዓት ሳይሆን በመጽሐፍ ቅዱስ ሞግት። ልትገለኝ ነው ዛሬ ደሜ። ካሞን በመጽሐፍ ቅዱስ በመጽሐፍ ቅዱስ መስላክ አይ መስላክ በመጽሐፍ ቅዱስ ሞግተኝ። ካሞን እየጠበቅኩ ነው እየጠበቅኩ ነው። እሺ እየጠበቅኩ ነው። ሆዴ አመመኝ። እየጠበቅኩ ነው። ሶስት ደቂቃ ሰጣለሁ። አሁንም ጠይቀኝ በመጽሐፍ ቅዱስ አለመዳኔ በመጽሐፍ ቅዱስ አሳይ። ጌታ ሆይ ድረስ፣ ጌታ ሆይ ድረስ። እሺ ላብራራው። ሚውጣልና ላብራራ አንተ ሚውጣ አድርገው ላብራራ። እሺ ወንድም አታብራራም አንተ አታብራራ። ቆይ እኔ እናንተ ጨርሰን ደሜ። እሺ ቀጥል። እኔ እናንተ ጨርሰን እኔ ዛሬ ደሜ እውነት ጌታ ይባርክ። በጣም ቴራፒ ነው። በጣም አሜን። ወይ አብራራ እንዴ! ምን ሆነ ነው? እኔ ያንተ ሰዓት አይደለም። ያንተ ሰዓት ለምን እንደው ታውቃለህ? እኔ ጠይቀኝ ያልኩህ በመጽሐፍ ቅዱስ ነው እንጂ በቤተክርስቲያን ስርዓት አይደለም። እና በመጽሐፍ ቅዱስ ጠይቀኝ። እኔ ምንም እንደዚህ አሁን እኮ ደሜ እኔ ያሳከኝ ራስ ላይ ምስክር ሆንኩ። ቤተክርስቲያኔ ከመጽሐፍ ቅዱስ ጋር የተጣላች ነች ብለህ እኮ ራስ ላይ ምስክር ሆንኩ። አላልኩም። እንደዛ እኮ ነው። እንዴት እንዳልክ ላስረዳ። ስማኝ ወይ ልመልስልህ። ስማኝ አንድ አዳምጠኝ፣ ልመልስልህ። ስማኝ ይኸውልህ። ኧረ ምን ትመልሳለህ? ደሜ የምትመልስ ከሆነ ጥያቄን ትመልሳለህ። ኖ የምትመልስ ከሆነ ጥያቄ ነው የምትመልሰው። ኖ ሌላ ነገር አትመልስም። ቆይ ሌላ ነገር አትመልስም። እንነጋገር። እኔ ምንድን ነው ያልኩህ? ኤፍሬም ባለ ጊዜ አቤት ከጠየቀኝ በመጽሐፍ ቅዱስ ነው የምትጠይቀኝ። እኔ ከመጽሐፍ ቅዱስ አልወጣብህም። ገድላ ድርሳናት ላይ አልገባም ብለኸኛል። ገባሁ እንዴ? ገድላ ድርሳናት ላይ አልገባህም። የቤተክርስቲያን ስርዓት ላይ አልገባህም አለ። ምንድን ነው ቆይ አንዴ ሚት አድርገው። ቆይ አንዴ ሚት አታድርገው። ስማኝ ሚት ሳታደርግ ስማኝ። ዛሬ እኔ ታሪካዊ ነገር ከሆነ ያደረኩት ደሜ ይኸውልህ፣ ገድላትና ድርሳናት ላይ እንዳትሄድ አለ። እሺ አልኩኝ። ገድላትና ድርሳናት ላይ እንዳትሄድ አለኝ። አይ እኔ የትም አልሄድም፣ አይዞህ መጽሐፍ ቅዱስ ላይ ሆኜ ነው የማወራህ አልኩት። እና ቅዱስ ቁርባን የኃጢአት ስርየት ያሰጣል ወይ አልኩት። ያው ከብዙ ትግል በኋላ አዎ አለኝ። እሺ በእናንተ ቤተ ክርስቲያን ቅዱስ ቁርባን ሰዎች ሊወስዱ ሲሉ ክርስቲያኖች ማብራሪያው ጥያቄን ጨርሶና ከዛ በኋላ እኔ ይሄ ጥያቄ አግባብ ነው አግባብ አይደለም የሚለውን እመልስልሃለሁ። ጥያቄውን ጨርሶ ቀጥል። እሺ የኔ ጥያቄ አሁንም ቅዱስ ቁርባን ለኃጢአት ስርየት ነው ብለኛል። እሺ ቅዱስ ቁርባን ለኃጢአት ስርየት ከሆነ ኦኬ፣ ሰዎች ሊቆርቡ ሲሉ በእናንተ ቤተክርስቲያን ሰዎች ሊቆርቡ ሲሉ ካህኑ የሚናገሩት ነገር አለ። እንግዲህ አንተም ቆርባሃል ብዬ አስባለሁ፣ በቅዳሴ ሰዓት ማለት ነው። ካህኑ የሚናገሩት ነገር አለ። ምንድነው ካህኑ የሚናገሩት? ሰፋ ያለ ነገር ቢሆንም ንጹሕ ያልሆነ ወደዚህ አይቅረብ ብለው ማስጠንቀቂያ ይሰጣሉ ካህኑ። እና ንጹሕ የሆነ ነው ወደዚህ መቅረብ ያለበት ብለው ይናገራሉ። ካህኑ እሱን ማለታቸው በቅዳሴ ላይ ትክክል አይደሉም አይደለም፣ ትክክል ናቸው። እንደ እግዚአብሔር ቃል ነው። ሐዋርያ ቅዱስ ጳውሎስ ያለው ነው፣ ትክክለኛ ነገር ነው ካህኑ የሚናገሩት። አሁን ይህንን ነው የጠየቅኩ የነበረው። ገና እኮ እንደዚህ ላሉ አይደሉ ወይ ስልህ አይሉ አጠይቀኝ አልክ። እንዴት ሰማኝ። አሁን ልመልስልህ። የምንጠያየቀው
ስለ ኃጢአተኛ ሰው ሳይሆን የምንጠያየቀው ስለ ቅዱስ ቁርባን የኃጢአት ስርየት ያሰጣል አያሰጥም የሚል ጥያቄ ነው የምንጠያየቀው። እኮ ነው የምጠይቀህ ነው። አዳምጠኝ። አሁን አንተ ግን ገባህና ስለ 1% ኃጢአት ለፐርሰን አይደለም ያጠሩት። ስለ 1% አልጠይኩም። ምንድን ነው እያልክ ያለው? ቅዱስ ያልሆነ ሰው ሁሉ ነው። ቅዱስ ያልሆኑ አላልኩም። አላልኩም። ሁሉም ኦርቶዶክሳውያን በቤተ ክርስቲያን ቅዱስ ቁርባን የሚወስዱትን ሁሉንም ነው የምለው። ሁሉም ምን ቅዱስ ቁርባን የሚወስዱት ኦርቶዶክሳውያን ቅዱስ ቁርባን ከመውሰዳቸው በፊት ካህኑ የሚናገረው ነገር አለ። ካህኑ ምን ይናገራል? ንጹሕ ያልሆነ ወደዚህ አይቅረብ ይላል። ወደ ቅዱስ ቁርባኑ ማለት ነው። እሱን ያነሳሁት እኮ አይለይም፣ ለሁሉም ነው ይሄ። አዳምጠኝ። ንጹሕ ያልሆነ ማለት በእኛ ቤተክርስቲያን ውስጥ ለምሳሌ አልጠየኩም። ንጹሕ ያልሆነ ማለት ምን ማለት ነው ብያለሁ። ጥያቄ ምንድን ነው? ስለዚህ ንጹሕ ያልሆነ ብለህ መናገር የለብህማ። ጥያቄን ስማ መጀመሪያ። እኔ ጠየኩህን ነው የምትመልስልኝ። ይህን ጥያቄ ሰምተዋል? እኔ ስጠይቀው እኔ ቲክቶክ ላይ 4 ዓመት ጠይቄ መልስ ያልተገኘለት ጥያቄ ነው። ስለዚህ ደሜ ዛሬ መልስልኛል። ወንደርፉል። ሌሎቻችሁ መምህራኖች ከደሜ የተማሩ እና ዛሬ ሲመልስ ከዚህ በኋላ ይህን ጥያቄ መልሻ አላነሳም። አላቀሳሰርኩም። እሺ፣ ስለዚህ ይህን ጥያቄ ስማኝ ደሜ፣ በጥንቃቄ ስማኝ። ስለዚህ ንጹሕ ያልሆነ ወደዚህ አይቅረብ ይላሉ ካህኑ። ስለዚህ ወደፊት ሄደው ቅዱስ ቁርባኑን የሚወስዱት ንጹሕ የሆኑ ሰዎች ናቸው ማለት ነው። ንጹሕ የሆኑ ሰዎች ናቸው። ንጹሕ ያልሆነ አይቅረብ ብለዋል። እንደውም ተያይዞም የሚናገሩት አሉ። ቄሱ እጃቸውን ይታጠባሉ። የፍርድ ቃል የሚናገሩት አለ። ትክክል ናቸው። ቄሱ በቅዳሴ ሰዓት የሚናገሩት አብስሉት ትክክል ነው። መጽሐፍ ቅዱሳዊ ነገር ነው የሚናገሩት። እሱን እንትን እያልኩ አይደለም። ሰው ደሜ ጥያቄ ምን መሰለህ? ጥምቀት ለኃጢአት ስርየት ነው ብለህ ካመንክ ካህኑ ደግሞ ስለ ቅዱስ ቁርባን የጠየቀኝ ቅዱስ ቁርባን ማለት ነው። ሶሪ ቅዱስ ቁርባን ማለት ነው። ቅዱስ ቁርባን ለኃጢአት ስርየት ነው ብለህ የምታምን ከሆነ ካህኑ ንጹሕ ያልሆነ ወደዚህ አይቅረብ ይላሉ። ንጹሕ ያልሆነ ወደዚህ አይቅረብ ይላሉ። ኦኬ። ስለዚህ ንጹሕ የሆነ ሰው ነው የሚወስደው ማለት ነው። ሐዋርያው ቅዱስ ጳውሎስም ሲናገር ሳይገባውና ሳይገባው የሚል አለ። ኦኬ። የሚወስድ ፍርድን ይበላል እያለ ማስጠንቀቂያ ይሰጣል ሐዋርያው ቅዱስ ጳውሎስ እና ቄሱም ያንን ነው እዛ ላይ የሚናገሩት ማለት ነው። ኦኬ። ሶ ለኃጢአት ስርየት ነው መወስደው ያልክ፣ ግን ደግሞ ንጹሕ የሆነ ነው የሚወስደው ይባላል። ስለዚህ ነጽተ ነው የምትወስደው። ነጽተ ከሆነ የምትወስደው ይህንን ነው። ልብ ብለህ ስማ። ንጹሕ ሆነ ከሆነ የምትወስደው ከዛ በኋላ የነጻ ሰው ምንም ከኃጢአቱ የሚሰረይለት ኃጢአት የለም። ኦልሬዲ ኃጢአቱ ተሰርየዋል። ንጹሕ ሆኖ ነው የቀረበው። ችግር የለውም። ይህንን ነው የምትመልስልኝ መጀመሪያ ማለት ነው። ግን አስተውለ መልስ ስትመልስልኝ አሁን የጠይኩ ደሜ ምን እያልኩ ነው መሰለ? ንጹሕ ያልሆነ አይቅረብ ስላሉ ካህኑ የሚቀርበው ሰው ንጹሕ ሆኖ ነው ወይ የሚቀርበው? ንጹሕ ሳይሆን ነው ወይ የሚቀርበው? ንጹሕ ሆኖ ከቀረበ ምንድነው የሚሆነው መሰለ? እኔ አርዝሜ ልጠይቅ እንዳትሳሳት ማለት ነው። ንጹሕ ሆኖ ነው ብለህ የምትመልስ ከሆነ ኦኬ፣ ለኃጢአት ስርየት መሆኑ አብቅቷል ማለት ነው። ንጹሕ ሰው ነው ኦልሬዲ የወሰደው። አይ ንጹሕ አይደለም የምትለኝ ከሆነ ግን የካህኑን ማስጠንቀቂያ ችላ ብሎ ንጹሕ ሳይሆን በልቷል እና ፍርድን ይበላል ማለት ነው። ካህኑ እኔ ከደሙ ንጹሕ ነኝ ብለዋል። የእግዚአብሔርን እውነት ተናግረው እጃቸውን ታጥበዋል። ስለዚህ ሲበላ ፍርድን ይበላል ማለት ነው ጳውሎስ እንደሚናገረው። ስለዚህ ከሁለቱ የትኛውን ነው? ንጹሕ ሆኖ ነው የሚወስደው ከሆነ ለኃጢአት ስርየት ነው ማለት ቀል ነው ማለት ነው። እንደገና ደግሞ ንጹሕ አይደለም ካልክ ደግሞ ብዙ ደከም ገፍዬ እኔን ለማስረዳት ብዙ ደከም መልስሽ እኔን ለማስረዳት እኔን ለማስረዳት ብዙ ደከም። አንድ ግልጽ ነገር ላስቀምጥልህ። ሲጀመር የመጀመሪያ አሁን አንተ እየጠየቅኝ ያለው መጽሐፍ ቅዱሳዊ ጥያቄ አለመሆኑን እመንልኝ። መጀመሪያ እመንልኝ። መጽሐፍ ቅዱሳዊ የሆነ ጥያቄ የምጠይቀኝ አለ። ስለዚህ ቤተክርስቲያን የቁርባን ስርዓቷ ቤተክርስቲያን መጽሐፍ ቅዱሳዊ አይደለም እያልክ እየመሰከርክ እኔ እናንተ ግን የተነጋገርነው በመጽሐፍ ቅዱስ ነው የምጠይቅህ ብለኸኛል እኮ። መጽሐፍ ቅዱስ አሁንም መጽሐፍ ቅዱስ ላይ ነው ያለው። ይሄኛው ደግሞ አሁን የምትለው ደግሞ ገባ የስርዓት ጥያቄ ነው የምጠይቀኝ። ምን አይነት የስርዓት ጥያቄ? ንጹሕ ያልሆነ ወደዚህ ቅዱስ ቁርባን ምን አይበል አይቅረብ።
ያ ማለት ምንድን ነው? ያ ማለት ምንድን ነው ብለህ ንጹህ ማለት ምን ማለት ነው የሚለውን ዲፋይን ማድረግ ነው የሚጠበቅብን እኮ እኛ። ገባ? የሚጠበቅብን አንደኛ። ሁለተኛ የሚገባውና የማይገባው ሳይገባውና ሳይገባው ብሎ መጽሐፍ ቅዱስ ይነገራል። ቆሮንቶስ አለ እንዴ ጳውሎስ ሳይገባውና ሳይገባው ካለ ገብቶት የሚወስደው ያንን ቅዱስ ቁርባን ንጹህ ሆኖ ነው ወይስ አይደለም? ገብቶት ከወሰደ ሳይገባው፣ አንዴ ተረጋጋ። ሳይገባው ጥያቄውን ግን መልስ ጥያቄን በጥያቄ የምመልስልህ ይህ ሰው ሳይገባውና ሳይገባው ብሎ ጳውሎስ አስቀመጠ። ሳይገባው የሚወስደው ይሄ ሰው ንጹህ ሆኖ ነው የሚወስደው ወይስ ንጹህ ሳይሆን ነው የሚወስደው? ምን አድርገህ ነው ውሰድ እያለ ያለው? ጥያቄ ይጠቀኝ ነው። ጥያቄን በጥያቄ እየመለስኩልህ ነው እኮ። ጥያቄ ከሆነ ልመልስ። መልስልኝ። የኔ ሰዓት ነው። ወንደርፉል። በቃ አየህ፣ ጴንጤ መሆን እኮ ሰዓት እኮ የለም እኮ። በቃ ሰዓት እኮ ዘግተሃል። ሌላ ጥያቄ መጠየቅ ይችላል። ኖ ወይ ሌላ ጥያቄ ትጠይቀኛለህ ነው። አሁን ግን ሳይገባውና ሳይገባው፣ ስለዚህ ጥያቄን ጠየቀኝ ማለት ነው። እሺ አንተ የጠየኩህን ጥያቄ ለእኔ ዳይቨርት አደረከውና በቃ ራስህ ተወጧል። እኔ ልመልስ። በቃ ልመልስ። እኔ ተጠይቄያለሁ፣ ልመልስ። እኔ ጴንጤ መሆኔ እኮ መገላገል እኮ ነው። ጴንጤ ሪስክ ፍሪ አገልግሎት እኮ ነው። ይኸውልህ እኔ ልመልስ። እኔ በእኛ በጴንጤዎች ምን እናደርጋለን መሰለህ? የጌታን እራት ስንወስድ ጾም ጸሎት ይዘን ሳምንት ጾም ጸሎት አዋጅ ይነገራል። ሳምንት ጾም ጸሎት ይገባል። ሰው ንስሐ ይገባል። ቆይ እንዳትገባ እንዴ ጠይቀህም ደግሞ ሚት አድርግና ስማ። አሁን ጥያቄ እኔ እኮ ተጠይቄ ጨርሼ ድጋሚ እየጠየኩ ነው በአንተ ተራ። ስለዚህ ንስሐ እንገባለን። ንስሐ ገብቶ ተዘጋጅቶ ይቀርባል። ከዛስ እንደገና ለጌታ እራት ሲቀርብ ራሱ ማለት ነው ሲቀርብ ኦኬ። አሁን የፔንቴኮስታሉን ልንገርህ፣ እንደውም ትራዲሽን የሙሉ ወንጌልን ልንገርህ። የጌታ እራትን ሊወስድ በሚቀርብ ሰዓት ሰው የጌታ እራት የሚመራው ዋናው መጋቢ ህዝቡ ራሱን እንዲፈትሽ ንስሐ እንዲገባ ትእዛዝ ይሰጣል። የጌታን እራት ከመውሰዱ በፊት ቆይ እንዳትገባ ንስሐ ይገባል። ንስሐ ይገባል። በደንብ ስሙኝ እሺ፣ በደንብ ስሙኝ። ብዙ ጊዜ ነው የምናገረው ይሄንን፣ በደንብ ስሙኝ። ንስሐ ይገባል፣ ራሱን ይፈትሻል፣ ራሱን ይመረምራል። ኦኬ። የሚወቀስበት ነገር ካለ የጌታን እራት አይወስድም። የሚወቀስበት ነገር ካለ አይወስድም። ኦኬ። ግደም ቆይ እንትን አትበል። መጨረሻ ላይ እንትን ትላለህ። በእኔ መልስ ትሸልላለህ። አንተ መልስ አይኖርም። በእኔ ሃይማኖት ለሙሉ ወንጌል ነው እንዴ እንደዛ የምትለው? እሺ አንዴ ሚታክ በራሰ ቆንጨራ ራስ መጣው። አንዴ አይ ቆንጨራ። እሺ ሚታርክ እየረበሽክ ነው እንዴ? ደሜ እየረበሽክ ነው። በራስ እጅ ተመታ። እየረበሽክ ነው። ደሜ እየረበሽክ ነው። እናቴ ትሙት። እኔ ጀግና እየረበሽክ ነው። እየረበሽክ ነው። ኖ አንተ እየሳቅ አልነበር እንዴ? ስትስቅ አልነበረ? ስታላግጥ አልነበረ? በማተራ ንገረኝ። በማተራ በእኛ ላይ ስትስቅ እኮ የኔ ተራ ነበር። የኔ ተራ ነው እኮ። አይ አሁን ማለት ያንተ ተራ ነው። እኔ ግን በምመልስልህ ሰዓት ማለት ነው ስገለፍጥ አልነበረ? ስስቅ አልነበረ? የኔ ተራ ነበረ። መብቴ ነው። የኔ ተራ መብቴ ነው። የኔ ተራ መብቴ ነው። በራስ አሁን ልክ ስሰጥ አንተ ትስቃለህ። ደሜ ለካ አንተ ተራ ሲደርስ ትስቃለህ። አሁን ደሜ ለካ የሳኩበትን አሁን ማካካሱ ነው ዝም ብሎ የሚስቀው ማለት ነው። ራሱን እየኮረኮረ ይስቃል ማለት ነው። እኔ እኮ በምናገረው ነገር መስሎኛል የሚስቀው እና የቅድሙን ለማካካስ ነው። ጎሄድ እሺ። በሙሉ ወንጌል ስርዓት እሺ፣ ልመልስ አንድ ጊዜ። አሁን እንግዲህ እኔ ብዙ ጊዜ የምናገረው አለ፣ አንተ ላይ መናገር አልወድም ነበር ግን ልናገር። እኔ አሁን ሳቅ ወደ ለቅሶ መቀየር ጥበብ ኤፍሬም ባለ ጊዜ ጋር ነው ያለው። በነገራችን ላይ በደቂቃ ውስጥ እቀይራለሁ ወደ ለቅሶ ማለት ነው። እና መልሴን ልቀጥል። ምንድን ነው እኛ ቤተክርስቲያን ለምሳሌ ሙሉ ወንጌል አልኩ፣ ለምሳሌ ንስሐ ግቡ ይባላል። ንስሐ ይገባል ሰውየው። ኦኬ፣ ንስሐ ይገባና ኃጢአቱን ይናዘዛል። የሚወቀስበት ነገር ሰውየው ካለ ንስሐ ይገባል። ከዛ እንደገና ደግሞ ነፍሱ የተያዘበት ነገር ካለ የጌታ እራትን አይወስድም። ያ ማለትም ማለት ነው ለምሳሌ ሰውን የበደለው ሰው ካለ የበደለው ሰው እያለ የጌታ እራትን አይወስድም። ያንን ሰው ደውሎ ይቅርታ መጠየቅ አለበት ከተቻለ የጌታ እራት ከሚወስድበት ቀን በፊት። ሳይሰማ ግን ጾም ጸሎት ሳይዝ ንስሐ ሳይገባ እንኳን የዛን ቀን የመጣ ቢሆን ውስጡ ቂም እንደያዘ
ኦኬ ጥላቻ እንደያዘ የሆነ ነገር እንደተያዘ የጌታን ራት አይወስድም ያ ሰውዬ። ኦኬ የጌታ ራትን አይወስድም። ግን እኛ ጥምቀት የጌታ ራትን ለኃጢአት ስርየት ብለን አናምንም፣ እንደምታምኑት ማለት ነው። አናምንም። እንዳታንሰማኝ እንዴ ልመልስ፣ እየመለስኩ እኮ ነው። ለሚፊኒሽ እና እሰጥሃለሁ። ስለዚህ የጌታ ራትን እኛ ምን ብለን አናምንም? የጌታ ራትን ለኃጢአት ስርየት ነው ብለን አናምንም። ሙሉ ወንጌል ለኃጢአት ስርየት ነው ብላ አታምንም። ለምሳሌ አንቺ አለች፣ አንቺ በኋላ ታብራራላቸዋለች። ተሙዬም አለ፣ እነሱ ያብራሩላቸዋል። ሰው ሙሉ ወንጌል ለኃጢአት ስርየት ብላ ስለማታምን ኦኬ። ስለዚህ ያ ሰው ንስሐ የገባው ሰው ራሱን በንስሐ ያጠበው ሰው ከዛ የጌታ ራትን ይወስዳል። ጳውሎስ እንደሚለው ፍርድ እንዳይበላ ማለት